የጠቅላይ ሚኒስትር ናሬንድራ ሞዲ መምጣት ምን ማለት ነው? ከዲፕሎማሲም ካለው አሁናዊ የፖለቲካ አውድ አንጻር የዚህ የህዝብ ለህዝብ ግንኙነት ወይም ደግሞ በመሪዎች ደረጃ ይህን ግንኙነት ማድረግ የኢትዮጵያን ሁሉ ጊዜ ያላትን ከፍታ እየጨመረላት ነው የሚሄደው። ጠቅላይ ሚኒስትር ናሬንድራ ሞዲ ማለት ከዚህ በፊት የት ነው የሄዱት፣ የትኛው ክሪቲካል ቦታ ነው የሄዱት ሲባል በጣም ግልጽ ነው፣ የሚታወቁ ናቸው። በቃ ዲፕሎማሲ ዋናው የኢኮኖሚ እድገት ማሳያ፣ የሰላም ማስከበር ወይም ሰላም ማስጠበቅ ዋናው አንደኛው ሁነኛ ቁልፍ ነው። በዓለም አቀፍ መድረኮች ላይም ህንድ ያላት ሚና ትልቅ ነው። በዛ በተጠላለፈ በጣም አስቀያሚ በሆነው የእንግሊዝ ፖለቲካ ውስጥ እንኳን ይህ ጥቁር ህንዳዊ ወጥቶ መሪ መሆን መቻሉ ብቻውን የህንድን ሀያልነት ያሳያል። በዚህ በቴክኖሎጂውን በስፔሱን በምኑም በጣም ቀላል ቦታ ያላቸው አይደሉም። ቻንድሪያን 3 የምትባለው ላውንች ስትደረግ በጣም ዓለምን እያነጋገረ እና አሜሪካ ራሱ እና ቻይና የራሳቸውን መንገድ እስከ መቀየስ ወይም በዚህ ልክ ማሰብ አለብን እስከ ማለት ደርሰው ነበር። የኛ የዲፕሎማሲ ግንኙነታችን ወይም ችሎታችን ከፍተኛ በመሆኑም ነው ከፍተኛ መሪዎች ወደ ሀገራችን የሚመጡት። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሊና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ። አሌክስ እንዴት አለ? እግዚአብሔር ይመስገን። ሞስኮ አሁንም ብቅ ብለ ነበረ። ተመላለስክባት። ዛሬ ትኩረት አድርገን የምንወያየው እንግዲህ የህንድን ጉዳይ በተመለከተ ህንድ በዓለም ፖለቲካ ላይ እያመጣችው ያለው አዎንታዊ ተጽዕኖ ምንድነው፣ ኢምፓክቱ ምንድነው የሚለውን በስፋት እናያለን። ይሄ ማለት ግን ከሩሲያ ዩክሬን ጦርነት ጋር አይገናኝም፣ ከፕሬዚዳንት ዶናልድ ትራምፕ የታሪፍ ፖሊሲ ጋር አይገናኝም፣ ከመካከለኛው ምስራቅ ውጥረት ጋር አይገናኝም፣ ከኢትዮጵያ ፖለቲካ ጋር አይገናኝም ማለት አይደለም። ስለዚህ የህንድ ጉዳዮችን ስናነሳ አሁን ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ ስለመጡ ከሱም አንጻር ነው። በዛ ላይ ህንድ በዓለም ፖለቲካ ላይ ያላት ሚና ምንድነው የሚለውንም መዳሰስ ያስፈልጋል። ምክንያቱም ትልቅ ባላንስ የምትሰራ ሀገር ከዚህ በፊት ኦፍኮርስ እኛ በተደጋጋሚ ፕሮግራም ሰርተናል ስለ ህንድና የተለያዩ ሀገራት ግንኙነት። አሁን ደግሞ እንደ ጥሩ አጋጣሚ ሆኖ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ ውስጥ ገብተዋልና የእሳቸው መምጣት የዓለም ፖለቲካ በትልቁ ወደ ሆነ አገር እንደመጣ ይቆጠራል። ምክንያቱም የሚያንቀሳቅሱት ኢኮኖሚ፣ የሚያንቀሳቅሱት ሚሊትሪ፣ የህዝብ ቁጥራቸው ይሄ ሁሉ ታሳቢ ሲደረግ ዓለም የምትፈልገው መሰረታዊ ነገር ያላት ሀገር በመሆኗ ህንድ መጀመሪያ ግን እንመጣለን ወደ ዓለም ፖለቲካ በስፋት ግን የጠቅላይ ሚኒስትር ናሬንድራ ሞዲ መምጣት ምን ማለት ነው? ከዲፕሎማሲም ካለው አሁናዊ የፖለቲካ አውድ አንጻር የሚለውን ብንጀምር። ያው ቀደም ሲል እንግዲህ በተነጋገርነው መሰረት ባሉት ፕሮግራሞቻችንም መሰረት ዲፕሎማሲ ዋናው የኢኮኖሚ እድገት ማሳያ፣ የሰላም ማስከበር ወይም የሰላም ማስጠበቅ ዋናው አንደኛው ሁነኛ ቁልፍ ነው ማለት ይቻላል። በዚህም ደግሞ ሌሎች የጎረቤት ሀገራት ያላደረጉትን እኛ በጥቂት ባለፉት 3-4 ዓመታት ውስጥ ብዙ እያደረግን ነው ሰላምን ለማስከበር ማለት ነው። አንዱ ይሄ ነው። ሁለተኛ እንደገና ደግሞ የናሬንድራ ሞዲ ወደ ኢትዮጵያ መምጣት አንደኛ የሁለታችንም ሀገሮች የብሪክስ አባል ሀገራት በመሆናቸው ትልቅ እሴት ይኖረዋል በሁለቱ ሀገራት ግንኙነት ማለት ነው። ቀደም ብለን ላለፍነው አመታቶችም በልጅነታችን እኛም በህንድ መመራኖች እየተማርን የመጣን ሰዎች ነን እና መሰረታዊ የሆነውን የትምህርት አያያዝም ከነሱ ቀስመናል። ሁሌም የምናመሰግናቸው ናቸው። የእውቀት አባቶቻችንም ናቸው ቀደም ባሉት አመታት። አሁንም ድረስም ቢሆን ህንዶች በውጭ ሀገር የሚኖሩ ህንዶች እንኳን ልጆቻቸውን 10ኛ ክፍልና 11ኛ ክፍል እስኪደርሱ ድረስ በአብዛኛው የሀብታም ልጆች እንኳን ቢሆኑ የሚያስተምሯቸው ህንድ መልሰው ነው እናቶቻቸው ይዟቸው ወይም በሌላ አቋም ማለት ነው። ስለዚህ የህንድ መሰረታዊ የትምህርት ቤት አያያዛቸው ወይም ካሪኩለማቸው በጣም ግሩም ስለሆነ ማለት ነው። መለስ ብለን ወደ የህዝብ ለህዝብ ግንኙነት ወይም ደግሞ በመሪዎች ደረጃ ይህን ግንኙነት ማድረግ የኢትዮጵያን ሁሉ ጊዜ ያላትን ከፍታ እየጨመረላት ነው የሚሄደው። ህንድ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ የምታሳድር ሀገር መሆኗ ይታወቃል። ሁለተኛ እንደገና ደግሞ ህንድ ያላት የዲፕሎማሲ ብቃት ከፍተኛ በመሆኑ የተነሳ ከምዕራባውያኑም ከምስራቃውያኑም ከእስያውያኑም ጋራ አብራ ተዋህዳ በሰላም ብዙዎቹን ነገሮችን መፍታት ትችላለች። በተለያዩ ጊዜያቶች ፓኪስታን በምትሰነዝርባት ጥቃትም ያንን ጥቃት ለመከላከል ብዙውን ጊዜ የምትጠቀም የነበረው ደግሞ ይህንኑ የዲፕሎማሲ ግንኙነቷን በማስፋት ነው።
አሁንም ድረስ አንዳንድ ጭቅጭቆች አሉባት የሚባለው በ2024 ላይም እንደዚሁ ከቻይና ጋር በነበራት አለመግባባት ይመስለኛል ወደ ሂማላያ አካባቢ ነውና በዚህ አሁንም ድረስ ባይቋጭም ግን ከሺፔንግ ጋር በመሆን ነገሩን ወደ ማቅለል ግልጽም ባይሆን ግን ተቻችለው የመኖር አይነት ነገር ነው። በዚህ ሁለቱም ሀገራት በሰላም መቆየታቸው ለራሳቸው ኢኮኖሚ እድገት አይነተኛ አዎንታዊ ገጽታ ይኖረዋል ማለት ነው። አሁንም እንግዲህ ጠቅላይ ሚኒስትር አብይም ብዙውን ጊዜ ገና ወደ ስልጣን ከመጡ ጀምሮ ወደ ህንድ ያላቸው አቅጣጫ ወይም አመለካከት በጣም አዎንታዊ በመሆኑና ጥሩም በመሆኑ ብዙ የህንድ ኢንቨስተሮች ወደ ኢትዮጵያ ዳግም መጥተው በብዙ አይነት ኢንዱስትሪ ውስጥ በተለይም በአይቲ ኢንዱስትሪ ላይ ከፍተኛውን አስተዋጽኦ ያደርጋሉ። ጠቅላይ ሚኒስትርም በአብዛኛው ደግሞ በዚህ በዲጂታላይዜሽን ጉዳይ ላይ በጣም ትኩረት ሰጥተው የሚሰሩበት ስለሆነ በአሁን ሰዓት የዓለምን የዲጂታላይዜሽን እየመራች ያለችው ቻይና ሳትሆን ህንድ መሆኗ ይታወቃል። ማይክሮሶፍት ያለው በህንድ መሆኑ ይታወቃል። ከማይክሮሶፍት ውጪ ሁሉ ያሉ ኦፕሬቲንግ ሲስተሞች በአጠቃላይ የህንዶች ናቸው ማለት ይቻላል። የባንኪንግ ሲስተም ስታይ የህንድ ሶፍትዌሮች ናቸው። የሆስፒታሎችን ስታይ የህንዶች ናቸው። በአብዛኛው እንዲያውም በአሜሪካን ሚሊተሪ ውስጥ ከ12 እስከ 15% የሚሆነውን የአሜሪካን ሚሊታሪ ሲስተም ላይ የዚህ ናቪጌሽን እና ዲጂታላይዜሽን ሴክተር ላይ ከ10 እስከ 15%ቱን ኢምፖርት አሜሪካን የምታደርገው ከአሜሪካን እንደሆነ ብዙ ዘገባዎች ያሳያሉ። ስለዚህ የኛ ሀገር የዲፕሎማሲ ግንኙነት ያላት ከህንድ ጋራ አሁን የተጀመረ ሳይሆን ለብዙ አመታት ለብዙ ዲኬዶች መሆኑ ይታወቃል። ይህ ደግሞ መሆኑ ከእውቀትም አልፎ በዚህ ኢቭን በጦር መሳሪያ ግዢ ላይ ራሱ ሊያስማማን የሚችሉ ብዙ ነገሮች አሉ እና ይህ ነገሮች ናቸው ወደ ህንድ ትኩረታችንን የምናደርገው። አዲስ ግንኙነት ሳይሆን ግን የነበረውን ግንኙነት በከፍተኛ ደረጃ ማብቃት ማድረስ ነው። ህንድ ከኛ ብዙ እቃዎችን ብዙ ሰብል እህሎችን ትገዛ እንደነበር ብዙ ኤክስፖርት ይደረግ እንደነበር ቀደም ሲል ይታወቃል። ምንም እንኳ በግብርናው ኢንዱስትሪ ላይ ከፍተኛ እመርታ ብታደርግም ማለት ነው። አሁንም ቢሆን ህንድ በዚህ በምርጥ ዘር አደረጃጀት በምርጥ ዘር አሰራር በቴክኖሎጂውና በሳይንሱ ደረጃ በጣም የመጠቀች በመሆኗ በግብርናውም ዘርፍ ራሱ ከሷ ጋራ ብዙ የምንተባበርባቸው የተለያዩ መስኮች ይኖራሉ ብዬ አስባለሁ። እንደገና ደግሞ የሶስተኛ ዲግሪ ወይም ለፒኤችዲ ብዙ ትምህርት የሚሰጠው በአብዛኛው ወደ ህንድ ነው። ጥሩ ከዛም የሚገኘው እውቀት በጣም ጠቃሚ በመሆኑ የተነሳ ማለት ነው። ይህን ይመስላል ባጭሩ። ልክ ነው። በኤአይ ቴክኖሎጂም ስክሪናችን ላይ እንደምንመለከተው አይነት በጣም ከመሪዎች ውስጥ የምትመደብ አገር ሆናለች። እንዲያውም በህንድ በጣም ሪሞት በሚባሉ አካባቢዎች ላይ በገጠራማ ቦታዎች ላይ ትሬንድ እየሆኑ መጥተዋል የኤአይ ቴክኖሎጂ ጉዳይና ከግብርናውም ጋር ያስተሳስሩታል። ከተለያየ የዓለም የፖለቲካ ስርዓት ጋር አብረው እየሄዱ ያሉበት ቴክኖሎጂያቸውም ጭምር እየሆነ መጥተዋል ኤአይ እና ከሱ አንጻርም ኢትዮጵያ አሁን ያለችበት አርቲፊሻል ኢንተለጀንስ የምንለው ማለት ነው ኢትዮጵያም ከዚህ አንጻር ተጠቃሚ ትሆናለች ተብሎ ይወሰዳል። ምክንያቱም የባይዞይ ብዙ ሰዎች ይህን ጉዳይ ቀለል አድርገው ሊመለከቱት ይችሉ ይሆናል። ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መምጣታቸው ናሬንድራ ሞዲ ከዚህ በፊት አሜሪካ ሲሄዱ ምንድን ነበር የተደረጉት? አሜሪካ ሲሄዱ እነ ፕሬዚዳንት ዶናልድ ትራምፕ ያደረጉላቸው አቀባበል ምን ይመስል ነበር የሚለውን ተመልሶ ማየት እንደ አሜሪካ ያለ ቁልፍ የዓለም ፖለቲካ የሚመራ ሀገር ውስጥ ናሬንድራ ሞዲ በጣም ይሄ ፕሬዚደንሻል ሴሬሞኒ ተደርጎላቸው ወይም ደግሞ በጠቅላይ ከተለመደው የመሪዎች አቀባበል በተለየ መንገድ ይደረግላቸዋልና የህንድ ጠቅላይ ሚኒስትር ወደ ሆነ አገር ሲሄዱ በተለይም ወደ አሜሪካ ሲሄዱ በባይደን አስተዳደርም በዚህኛው በትራምፕ አስተዳደርም የተለየ ስሜት የሚሰጠውና በቀላሉ የሚታይ አይደለም። አንደኛ ኢትዮጵያ ኢኮኖሚዋ ሁሉ ነገሯ ምን ላይ ነው ያለችው የሚለውንም ታሳቢ ሲደረግ አሜሪካ ሲሄዱ ሰውዬ የነበራቸውን ዌልካሚንግ እንዴት ነበረ የተመለከትነው፣ እንዴት ነበር የዘገብነው የተዘገበበት መንገድ የሚለውን ስትመለከተው የናሬንድራ ሞዲ መምጣት ትልቅ ዓለም አቀፍ አንደምታ ስላለው ነው እኛም በዓለም አቀፍ ፕሮግራማችን ላይ እያነሳ ነው ያለውና የህንድ ተጽዕኖ ፈጣሪነት በቀላሉ የሚታይ አይደለም። ምክንያቱም የአሜሪካንና በተለምዶ ደግሞ ይሄ የግሎባል ኖርዝ የሚባለውን ዓለም የእሱን ፖለቲካ
እንደዚሁም ደግሞ ከግሎባል ሳውዝ ጋር በማሳሰር የሁለቱን ጥምረቶች ወይም ደግሞ የሁለቱን ብሎክ ብለን ብንወስደው እንኳን የሱን ፖለቲካ ታሳቢ ያደረገ መንገድ ውስጥ ያለች ሀገር ናትና ብዙ ጊዜ እንዳውም ስታንዲንግ ኦን ደ ፌንስ ይባላል። የህንድ ጉዳዩን አጥር ላይ ተቆማለህ የሆነ ሳሙኤል ተቆምና ወደ ግራም ወደ ቀኝም እየተመለከትክ ሁኔታው ወደ አማረ ትሄዳለህ። ካልሆነም ደግሞ አጥር ላይ ስላለ ባላንስ የማድረግ ስራ እናንተም እንደዚህ ሆኑ እንደዚህ የማቀራረብ ስራ ኮምፕሮማይዝ ማድረግ ይችላሉ። የሀገራቸውን ጥቅም በስርዓት ያስከብራሉ። ባይዞይ ጥምረቶቿን እንኳን ስትመለከት የህንድን ከና አሜሪካም ጋር በዚህ ኳድ የሚባለው አውስትራሊያ አሜሪካና ጃፓን ያሉበት በኢንዶ ፓሲፊክ አካባቢ ያለ ጥምረት አለ። እሱም ላይ ያለች ግሎባል ሳውዝ የሚባለው ደግሞ እኛ ባለንበት ብሪክስ ላይ ያለች ከዛ ደግሞ የሻንካይ ኮርፖሬሽን ኦርጋናይዜሽን የሚባለውም አለ። ከሩሲያ ጋር የተለየ ግንኙነት አላት። ከአሜሪካም ጋር የተለየ ግንኙነት አለ። ከቻይናም ጋር አሁን ከሴፕቴምበሩ ጉብኝት በኋላ የተለያዩ እንቅስቃሴዎችን ጀምረዋልና እንደዚህ አይነት ትልቅ የፖለቲካ ልምድ ያላቸው አገር መሪ ናቸውና ኢትዮጵያ ውስጥ የመጡት ይሄ ቀላል ተደርጎ ሲታይ አንዳንድ ጊዜ የተመለከትኩ ነበረ። ኢትስ ናት ራንደም። ይሄን ያልኩ ከዚህ ቀደም አንተና እኔም ተወያይተንበታል። ፕሬዚዳንት ቭላዲሚር ፑቲን ህንድ ሲሄዱ ህንድ የሄዱት የህንድ ፖለቲካ ምን ያህል ግዝፈት እንዳለው ሰሜን ኮሪያስ ሄደው የለም ወይ ሰው ሊል ይችላል። ቻይናስ ሄደው የለም የሳው እነሱም ደግሞ በራሳቸው መንገድ የተለያየ መነጽር ስላላቸው እንትን ላትላችልምና የሞዲ ጉዞ ከዚህ አንጻር አብሮ የሚታይ ስለሆነ በጣም ዓለም አቀፍ ትኩረትም የሳበ ነው። በነገራችን ላይ እነ አሜሪካ ወይም ደግሞ እነ ራሽያ በቀላሉ ያዩታል። በቀላሉ የሚተነትኑበትን መንገድ ተመልካቾቻችን ገባ ብለው ቢመለከቱት ይሄ ነገር እንደዚህ ነው እንዴ የሚል ምስል ይፈጥራልና ቀላል አይደለም የተባለውም የዓለም ላይ እንግዲህ ቁጥር 1 ነች አይደለም። ያው ቻይና አይደለችም ትላለች፣ ግን ህንድ 1.4 ቢሊዮን ከዛም በላይ ህዝብ ያላት ሀገር ናትና ይሄን ህዝብ ከኛ ከ130 ሚሊዮን ህዝብ ጋር የሚያገናኝ ሲባል ካልቸራሊ ምናምን በሚል የሶፍት ፓወር ዲፕሎማሲ ሳይሆን በኢኮኖሚም የነሱ ታውቃለህ እንግዲህ እነ ጉግል እነ ሶፍትዌር እነ አይቢኤም ነው ምናምን የሚባሉትን ኩባንያዎች በመምራት የሚታወቁት በአብዛኛው እንደውም እኮ በዓለም ዙሪያ ከ32 ሚሊዮን በላይ ዲያስፖራ ያላት ሀገር ወይም ቁጥር 1 በእርግጥ የህዝብ ቁጥራቸውም ነው ህንድ ናት። እነ ቻይና ያን ያህል የላቸውም የህዝብ ቁጥራቸው ተገዳዳሪ ሆነውና ይሄ የሚያሳየው ዓለም አቀፋዊነታቸውን ነው። 1.4 ቢሊዮን ህዝብ የዛ ፍላጎት ሙሉ በሙሉ ይወከላል ባይሆንም በተወሰነ መጠን ግን ጠቅላይ ሚኒስትር ናሬንድራ ሞዲ ይዘውት እንደመጡ ይታሰባል። በሚሊተሪ ቁጥር 4 ላይ የምትገኝ አደገኛ አገር ናት። አደገኛ ሲባል ራሷን ማስከበር የምትችል ፕሬዚዳንት ዶናልድ ትራምፕ 50% ቀረጥ ሲጥሉባት ችግር የለውም እኔም የራሴን እርምጃ ወስዳለሁ ብላ ጫና የፈጠረች የራሷን ዲፕሎማሲ ያመጣች ናትና በኢኮኖሚውም ደግሞ 5ኛ ናት። እነ ብሪታንያ የት ነው ያሉት? እነ ራሽያ ዓለም አብዝቶ የሚያወራላቸው 8 9 10 አካባቢ ነው ያሉት አይደል? እነ ራሽያ እና ትልቅ የቁልፍ ሀገር መሪ ነው የመጡትና ከዚህ አንጻር ነው እኛም መወያየቱ አስፈላጊ ሆኖ ያገኘነውና ሶፍት ፓወር ዲፕሎማሲ የሚባለው ደግሞ ይሄን በካልቸር መቼስ ቦሊውድ የሚባለው እንዴት በአፍሪካ በኤዥያ በመካከለኛው ምስራቅ ቀስ እያለ የህንድን ጉዳይ ብዙ ኢትዮጵያውያን እኮ ኢንቲሜት ናቸው ከህንድ ከፊልሞቹም ጋር ከተለያዩ ጉዳዮችም ጋር አብሮ ዲያውም ካልቸራችን ይመሳሰላል የሚሉ ሰዎች አሉ እኮ ደጋግመን በማየትና ብዙ ነገሮች አሉና አዳፕት እናደርገውና ወደ ራሳችን ነው። ለዚህም ነው ትልቅ ጉዳይ ነው ያልነውና ምናልባት የዓለምን ሚዛን ከማስጠበቅና የህንድ ፖለቲካ አሁን ያለችበትን ቁመና ስለሚያሳይ ነው። አሌክስ እዚህ ጋር ደግሞ ተጨማሪ ካንተም መጨመር የምፈልገው ስለ ዲያስፖራ ስላነሳው ነው። ታማኝ ዲያስፖራ በዓለም ላይ የሚገኘው አለ የሚባለው ህንድ ነው የሚባለው። አንደኛ መኒ ላውንደሪንግ የለው ገንዘብ ሀሰተኛ የሆነ ወይም ደግሞ ህገወጥ የሆነ የገንዘብ ዝውውር አያካሂዱም ህንዶች። በቀጥታ ወደ ሀገራቸው ነው የሚልኩት። አንዱ ይሄ ነው። ሁለተኛው እንደገና ደግሞ ምን ጊዜም የሚያስሙት ሀገራቸውና ሀገራቸውን ብቻ ስለሆነ በተቻለ መጠን ምንም አይነት ፕሮጀክት በሚቀርጹ ሰዓት የመኪና ወይም ደግሞ የቴክኖሎጂ ግዢ ሲኖር መጀመሪያ ህንድ ውስጥ መኖር አለመኖሩን ካረጋገጡ በኋላ ነው ወደ ሌላው ሀገር ግዢ ሊሄዱ የሚችሉት እንጂ ባላቸው አቅም ኮምፕሮማይዝ የሚያደርግላቸውን ቴክኖሎጂ ከአገራቸው ተጠቅመው ከዛ በኋላ ነው ወደ ሁለተኛው። አንዱ ይሄ ነው ትልቁ ብስለታቸው የዲያስፖራው። ሁለተኛ እንደገና ደግሞ ዲያስፖራው አሜሪካን ውስጥ ሲኖር በአንድ ቦታ ላይ ብዙ ነው የሚኖሩት። ለምሳሌ እስከ 4 ሚሊዮን አካባቢ ህንዳውያን የሚኖሩበት አካባቢ አለ። ይህ አካባቢ በስታርታፕ በአይቲ እና በሪል ስቴት እንደገና ደግሞ በዚህ በኢንጂነሪንግ ፓርት ላይ ትልቁ ሚና የሚጫወቱ ናቸው። እንደገና ደግሞ ከዚህ በተጨማሪ ደግሞ በሆቴል ኢንዱስትሪ ውስጥ ሲኢኦ በመሆን በተለይ አድሚኒስትሬሽን ነገሮችን
ብዙዎቹም ደግሞ የዚህ የካምብሪጅ እና የኦክስፎርድ ዩኒቨርሲቲ ተመራቂዎች በመሆናቸው አሜሪካን ውስጥ ካለው የትምህርት አሰጣጥም የካምብሪጁና የኦክስፎርዱ በለጥ ተብሎ ስለሚታይ ከሃርቫርድ በቀር በለጥ ተብሎ ስለሚታይ ብዙውን ጊዜ ተመራጭ ናቸው እነዚህ ሰዎች። አንድ ኮንቪንስ የማድረግ ችሎታቸው፣ ሁለት ኮምፕሮማይስ የማድረግ ችሎታቸው፣ ሶስተኛ እንደገና ደግሞ ለውጥ ማምጣታቸው። ብዙውን ጊዜ ኢፌክቲቭ የሆኑ ሲኢኦዎች የሚመጡት ከህንድ ነው ተብሎ ይታመናል። ስለዚህ ብዙውን ሀብታቸው ወደ አገራቸው ስለሚመለሱ አገራቸው እዚህ ደረጃ መድረሷ ዲያስፖራው ነው ማለት ይቻላል ማለት ፈልጌ ነው። ወደ ጥያቄ መለሳለሁ። ጥሩ ትምህርት ነው ባይዞ ለብዙ ኢትዮጵያውያን ወይም ደግሞ ብዙ ዲያስፖራ ላላቸው ሀገራት የኛን እንኳን ብንተው ቀላል አይመስለኝም። ኦፍ ኮርስ ወደ 3 ሚሊዮን እኮ ገደማ አሜሪካ ውስጥ አለ ተብሎ ነው የሚታሰበው። እንግዲህ ያው ቆይት ያለ መረጃ ሊሆን ይችላል፣ ከዛም በላይም ሊሆን ይችላል እና ይሄ ቀላል አይደለም። ኢትዮጵያን እያሰቡ መስራት፣ ከኢትዮጵያ አንጻር የገንዘብን ጉዳይ ማሰብ ይሄ ትምህርት የምንወስድባቸው ናቸው። እንደውም ሜድ ኢን ኢንዲያ የሚል ልብስ ነው የሚገዙት ኤቭሪዌር ቢሄዱ ምናምን ይባላል። ይሄ ቀላል አይደለም። ያው ኔሽን ብራንዲንግ ወይም ደግሞ ለሀገራቸው የፈጠሩት 3 የጥራት ደረጃ እንዳላቸው ይታወቃል። ሃይ ክላስ ያለው አለ ካስተማይዝ የሚሉት አንድ ሸሚዝ አንተ ማሰራት ከፈለክ ህንድ ውስጥ አዘህ ታሰራለህ በምትፈልገው ቀለም በምትፈልገው ከለር በትሬድም ጭምር ማለት ነው። በሽመና በከለር በፕሪንቲንግ ብቻ አይደለም ሸሚዙ በሽመናም ጭምር ማለት ነው። ድርና ማጉን አንተ መርጠህ የምታሰራው አለ። ሁለተኛው እንደገና ደግሞ ይሄ ሚድል ክላስ ለሚባለው የሚሰጠው አለ። ሶስተኛው እንደገና ደግሞ በማስ ፕሮዲዩስ የሚደረገው አለ። ሶስቱም ግን ኤክስፖርት መደረግ የሚችል ነው እንደ ደረጃው ማለት ነው። ይሄ ራሱ አንድም የኢንዱስትሪ ደረጃቸውን ያሳያል። እንዲያውም ብዙ ጊዜ ቻይናና ህንድ እኩል ነበረ የኢኮኖሚ እመርታ የጀመሩት ይባላል። ግን ቻይና በልጣ ልትሄድ የቻለችባቸው ዋነኛው ምክንያት ብለው ኢኮኖሚስቶች በአብዛኛው የሚያስቀምጡት ምንድነው? በአነስተኛና ጥቃቅን ኢንዱስትሪ ላይ የተመሰረተ ስለሆነ የቻይና ኢኮኖሚ እመርታው እጅግ በጣም ፈጣን ሆነ፣ ከታሰበውም በላይ ሆነ። እንደ ራሳቸው ቻይናዎች እንኳን ካሰቡት ፍጥነት በላይ ነው ይሄ ቴምፖ የሚባለው ነገር ማለት ነው። ህንዶች ግን በአብዛኛው ግን ገና የመጀመሪያው የነበረው የእንግሊዞቹም ተጽዕኖ ስለነበረባቸው አመለካከታቸውም ላይ ሄቪ ኢንዱስትሪ ላይ ነው፣ ሜታል ላይ ነው ያነበሩት። ስለዚህ ሜታለርጂው ላይ ነው ሲያተኩሩ የነበረው። ስለዚህ ያ ነገር ነው ወደ ኋላ ያስቀራቸው የሚባለው። ስለዚህ አሁን ተመልሰው እንደገና ደግሞ ላለፉት ከ2010 12 አካባቢ ነውና አዲስ ሌላ ለወጥ ያለ ትራንዚሽናል የኢንዱስትሪ ማሻሻያ በማድረጋቸው ተመልሰው እንደገና ወደ አነስተኛና ጥቃቅኑ ሊመለሱ የቻሉበት ዋነኛው ምክንያትም ይሄ ነው። እንደው ከእንትኑ ካልወጣን ከዚህ ከቴክኖሎጂ አንጻርም ካልወጣን በስፔስ ፓወር እንኳን ስትመለከታቸው እንግዲህ ዓለም ላይ የሚታወቁት ሀገራት እነ ሩሲያ እነ አሜሪካ እንደዚህ ያለ እነ ቻይና ናቸው። አሁን ኦልሞስት ቻይና ደረጃ የመቃየር አቋም ላይ ናት እና ህንድ አራተኛው ሀገር ናት ዓለም ላይ በስፔስ ቴክኖሎጂም እንደዚህ አይነት ወይም ደግሞ ጨረቃ ላይ ያረፈች ሀገር አራተኛዋ እሷ ነች። አይ ሪሜምበር በብሪክስ ጉባኤ ላይ መሰለኝ ናሬንድራ ሞዲ ራሳቸው ደቡብ አፍሪካ ላይ ሆነው ነው ብሪክስ ጉባኤ ላይ ሆነው ነው ጉዳዩን ሲከታተሉት የነበረውና ትልቅ እንደ ሴሪሞኒ ሲደረግ ነበርና በዚህ በቴክኖሎጂውን በስፔሱን በምኑም በጣም ቀላል ቦታ ያላቸው አይደሉም። ቻንድሪያን 3 የምትባለው ላውንች ስትደረግ በጣም ዓለምን እያነጋገረ እና አሜሪካ ራሱ እና ቻይና የራሳቸውን መንገድ እስከ መቀየስ ወይም በዚህ ልክ ማሰብ አለብን እስከ ማለት ደርሰው ነበርና እንዲያውም ኢትዮጵያ ለጀመረቻቸው ከዚህ ከቴክኖሎጂውም ከኤአይም ከስፔስም ጉዳዮቻችን ጋር በተገናኘ እነሱ ትልቅ ምርታ ያላቸው ሀገራት በመሆን በተለይም እንደ ህንድ ያሉ ሀገራት ጋር መስራት የኛውን አጋጣሚ ይፈጣል ነውና ይሄ በቀላሉ የሚታይም ባይሆን ቅድም እንዳነሳውልህ ራይት የሩሲያንም የስፔስ ሳይንስ እውቀት ኮስሞቲክ የሚባለውን የስፔስ ሳይንስ ጥናትን በከፍተኛ ደረጃ ተረዳታለች፣ ታግዛታለች ህንድን። ሁለተኛ እንደገና ደግሞ የዚህ የናፍጣውም ግዢም ቢሆን ወይም ደግሞ የነዳጅ ግዢም ቢባል አሁን ታሪፍ ይጣልባት ምናምን ቢባልም ሌላ አቶሚክ ኤሌክትሪክ ኤነርጂ የሚሰሩበት የኒውክሊየር ስቴሽን የሚያቋቁሙበትን ኦልሬዲ እያመቻቹላቸው ነው ህንዶች። የራሻን ይህንን የስፔስ ሳይንስ ምጥቀትና ሂደትን እየተከታተሉ እግር በእግር እየሄዱ አሁን ብቻቸውን ራሳቸውን ችለው የተለያዩ አይነት ሳተላይቶችን ማምጠቅ ችሏል። በፊት 10 15 የነበረው አሁን በመቶዎች የሚቆጠሩ ሳተላይቶችን እስከ ማምጠቅ የደረሱት ዋናው ቤዝ ያደረጉት እሱን ነው። ቅድም አጥር ላይ ቆሞ ነው የሚያዩት ግራና ቀኝ ብላ ያልከው አንድም ይሄ ነው።
ከየትኛውም ሀገር ቢሆን ሀገሪቷን ኢኮኖሚ የሚያስጠብቅ ወይም የሀገራቸውን ኢኮኖሚ የሚያበለጽግላቸው እስከሆነ ድረስ ያን ሀገር የመጠቀም ችሎታቸውን ብዙ ጊዜ የሚጠቀሙት ለዚህ ነው። በአሁን ሰዓትም ስትሄድ ልክ ድሮኛ ስንማር የነበረን ብዛት አለ። በአንድ አመት ውስጥ 6000 7000 ኮርስ ተማሪዎች እንሄድ እንደነበረው አሁንም ህንዶች በዛ መጠን ነው ራሻ ውስጥ የሚማሩት። በተለይ በዚህ በሜዲሲን እና በዚህ በኤሮስፔስ ኢንጂነሪንግ ላይ ማለት ነው። ስለዚህ ይህ ነገር አሁንም ቅድም ያልከው ያነሳው የኢኮኖሚና የዲፕሎማሲ ግንኙነታቸው ኤቭሪ ይር እየጨመረላቸው የሚሄደው እንትኑን ኢኮኖሚያቸውን የሚያሳድግላቸው በዚህ ምክንያት ልክ እኮ ነው። ይሄ የህንድ እኮ በእነዚህ በገበያ በተለይም ደግሞ ይሄ ጀነሪክ ሜዲሲን በሚባሉት ትንሽ አፎርደብል የሆኑ በገፍ ተመርተው ወይም አፎርደብል በተለያየ አጋጣሚ መግዛት የኮቪድንም ክትባት በተመለከተ ኦፍ ኮርስ እሱንም ቢሆነው ከአሜሪካኖችም የተወሰኑ ወሰዱት አለ፣ ከራሻኖችም የተወሰኑ ወሰዱት አለ። ራሳቸውን ፕሮዲዩስ ያደርጓቸው የነበሩ አሉና ይሄኛውን በፋርማሲ ኦፍ ዘ ወርልድ እኮ ነው የምትባለው በነገራችን ላይ። ይሄ በጣም አንደኛ ቴክኖሎጂውንም ያውቁታል፣ በታሪካቸውም ደግሞ በጣም የሺ ዘመናት የቆየ ከጉዳዮች ጋር ልምምድ ያላቸው በመሆናቸው ህንዳውያን በዚህ አይታሙምና እንደዚህ ፋርማሲ ኦፍ ዘ ወርልድ እስከመባል የደረሱበት በትክክል ደግሞ ዲዘርቭ ስለሚያደርጉ ወይም ደግሞ በዛ ልክ መገለጽ ስላለባቸው ነው። ማሲቭ ነው የሚያመርቱት፣ በዛ አድርገው ያመርቱላል። ከዛ ደግሞ አፎርዳብል ነው ለብዙ ተጠቃሚዎች ለበርካታ ሀገራት እንዲደርስ የሚደረግ ነው። የተለያዩ እንትኖች ሊነሱ ቢችሉም ግን ይሄኛው ደግሞ ሞር ወደ ብሪታንያና ወደ አሜሪካ የሚላኩ ናቸውና አብዛኞቹ ጥራቱንም ነው በዛው አደስ የሚያሳይ። ብዙ ጊዜ እንደዚህ አይነት ጉዳዮች ሲነሱ በብዛት ምናምን ሲባል ዋጋቸው አፎርዳብል ነው ምናምን ሲባል ብዙ ሰዎች የጥራት ጉዳይ ምናምን ያነሳሉ። ግን ወደ አሜሪካ የሚላኩ ናቸው፣ ወደ ዩናይትድ ኪንግደም የሚላኩ ናቸውና በጣም ከዚህ ቅድም ካነሳናቸው ከሳይንስና ቴክኖሎጂውን በተለይም ከስፔሱ እንደዚህም ከኤአይ ቴክኖሎጂ አንጻር አሁን ደግሞ የቆየ ታሪካቸው ነው ከፋርማሲው እነዚህን ሁሉ ታሳቢ ማድረግ ጥሩ ባህልና ልምድ ያለው ዲያስፖራን የያዘች አገር በመሆኗ ጭምር ትልቅ የልምድ ልውውጥ ይሄ መንግስት ለመንግስት የሚያደርጓቸው ስምምነቶች የኢንቨስትመንት ስምምነቶች ብዙ ነገሮች የሴኩሪቲ ኤክስፔክት ይደረጋል የኢትዮጵያ መንግስት ጋር ሞዲ ወይም ደግሞ ናሬንድራ ሞዲና ጠቅላይ ሚኒስትር አብይ አህመድ ያረጋሉ ተብሎ የሚታሰቡ አሉ። ከሱም ውጪ ባለው ሁኔታ ቀላል አይነት የፖለቲካ ኤክስፖዠር አይደለም የሚፈጥረው። ምክንያቱም ጠቅላይ ሚኒስትር ናሬንድራ ሞዲ ማለት ከዚህ በፊት የት ነው የሄዱት የትኛው ክሪቲካል ቦታ ነው የሄዱት ሲባል በጣም ግልጽ ነው የሚታወቁ ናቸው። በቃ ሌላውን እንዲህ ቦልድሊ የሚናገሩትን የነ ቻይናና የራሽያ ማንሳት ከበቂ በላይ ነውና ቻይናና ራሽያን ስለሄዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወይም ደግሞ የህንድ ፖለቲከኞች ኢትዮጵያ ላይ ስለመጡ ትልቅ ሚና አለ ወይ ብሎ ሰው ሊጠይቅ ይችላል። እንደዚህ አይነት ልምድ ስላለብን እንትን አለኝ ምንድነው በዚህ ጉዳይ ላይ የተባለው የሚል ማየት ፈልጋለሁ። ሞር ማልወስዳቸው ነገሮች ቢሆኑም እና የሆነ መረገም ነው ትላለህ አንዳንዴ ሁሉን ነገር ከመተቸት። ሞዲ ከፕሬዚዳንት ዶናልድ ትራምፕ ጋር ሲነጋገሩ በነበራቸው ጊዜ የነበራቸው ግሬስ እና ብዙ ሚዲያዎች ሲያስተጋቡበት የነበረው መንገድ እኛ ሀገር ሲሆን ደግሞ ቢቻል ማጉላት የሚያጎላ ነገር ስላለ ካልሆነ ደግሞ ጉዳዩን ለሀገሩ በጎ ነገር ተመኝቶ መሄድና ብዙ ሁሉንም ነገር ከመተቸት መነሳት የሆነ እና ይሄኛውን ደግሞ ይሄ ብሬን ድሬን ስሜት የሌለው የህንድ ዲያስፖራ ስሜት ያለውን እሱን ራሱ መውሰድ እንዳለብን ይሰማኛልና ለዛም ነው ጉዳዩ ትልቅ ሆኖ እየተነሳ ያለው። ቀደምም እንዲሁ አጭር ልግለጽና ቀደምም ታማኝ ዲያስፖራዎች ልንል የቻልነውም ነገር አንዱም ይሄ ነው። ብሬን ድሬን ቢሆንም አገሩ ላይ ግን ኦልሬዲ ኢንቨስት እያደረገ ነው ያ ህንድ እንጂ አሜሪካን ላይ አይደለም። በተለይ አሁን ቱርኮች ለምሳሌ በዚህ ነገር ብዙውን ጊዜ ይነገራል። ጀርመኖች በጣም የሚናደዱባቸው ነገር ማንኛውም ቱርካዊ ጀርመን ውስጥ የሚኖር ወይም ሆላንድ ውስጥ የሚኖር ወይም ቤልጂየም ውስጥ የሚኖር በጣም በርካታ አሉ በነገር ላይ ከጀርመን ውጪ ግን ምንም ጊዜም ቢሆን ሀብታቸውን አውጥተው መዋለ ንዋይ አፍስሰው የሀገራቸውን ኢኮኖሚ ነው ብዙውን ጊዜ የሚያሳድጉት። ቅድምም ስትናገር እንደነበረው በዚህ በፋርማሲውቲካል ድራግስ ፕሮዳክሽን ላይም በዚሁ የኛ የመድኃኒትና ምግብና መድኃኒት ቁጥጥር ባለስልጣን ህንድ ድረስ ሄደው ከፍተኛ የፋርማሲ አመራረትን በጣም በጥብቅ ፍተሻ አድርገው ብዙ ፋብሪካዎች እንዳሸጉ ይታወቅ ነበር። ይሄ ማውራ በዘመነ ኢህአዴግ የነበረው ነውና እጅግ በጣም ጠንካራ የሚባል የዚህ
የዳካ ኃላፊ በመኖሩ በዛን ሰዓት በነበረ በጣም ከፍተኛ ምስጋና ይችሩታል ብዙዎቹ ፋርማሲስቶቻችን። እኛ ይህንን ጥራት ያለውን ነገር በማስመረትና ወደ ሀገር ውስጥ በማስገባት ብዙ የእኛን የኢትዮጵያ ሕዝብ ጤንነት ለማስጠበቅ ከብዙ እንትኖች ችግሮች ታድገውናል ብዬ ነው እማም ነው። ትልቅ እውቀት ሼር ይደረጋል ከሚል ተስፋና ኤክስፔክቴሽን ነው እንደዚህ። ኢቭን አሁን ሶፍትዌር እንኳን በሚሰሩ ሰዓት የራሳቸው ፕላትፎርም አላቸው፣ የራሳቸው አንድ ግሩፕ አላቸው እና እዚህ ደረጃ ላይ ደርሻለሁ አቃተኝስ ኤኒዋን ካለ ሳምበዲ ይሄን የሚመክረኝ ካለ ብለው ተጨማሪ እንትን ያደርጉና በዛ ሰርክል ውስጥ ሆነው ሁልጊዜ ሶፍትዌራቸውን ዴቨሎፕ የሚያደርጉት በመተባበራቸውም ጭምር ነው። እርስ በርስ የመናቆር ነገር የላቸውም። እንግዲህ ስንት ነው ሺህ ይሆናሉ ይመስለኛል ለራሱ ያለው እዛ ብሔር ብሔረሰብ የሚባለው ነገር ግን እንዲህ በጣም ተባብረው የሚሰሩበት ነገር ከነሱ ብዙ የምንቀስመው ነገር ይኖራል ብዬ ነው ማምነው። የዓለምን ሚዛን ከማስጠበቅም ትልቅ ምን ያላት አገር ናት። እንደሚታወቀው ፕሬዚዳንት ዶናልድ ትራምፕ ለምን የነ ሩሲያን ነዳጅ ትገዣለሽ የሚል ጫና ሲያሳድሩባት ቅድም ባነሳነው መጠን እስከ 50% ታሪፍ ሲጥሉባት እኔ በዲፕሎማሲን በራሴ መንገድ ዲፕሎማሲን የማውቀው ራሴ ነኝ በሚል ወይም ደግሞ ይሄ የጥምረት እንኳን ስትፈጥር ይሄ መልታይ አላይመንት ወይም የሚባለው ይሄ በጣም የብዝሃ አይነት ነገር ቅድም እንዳነሳ ነው ከና አሜሪካ ጋር በኳድም ትጣመራለች ከና ሩሲያ ጋር ደግሞ በብሪክስ እና በሌሎች ይሄ መልቲፖላሪቲውን አይነት በጥምረት ስም እንኳን በዛ ልክ ነው የምትሄደውና ቀላል አይደለም። ያለምን የፖለቲካ ሚዛን ታስጠብቃለች ሲባል ማስጠበቅ አሁን ብዙ ጊዜ ማስጠበቅ ሲባል የአሜሪካን ዶሚናንስ ወይም ደግሞ አሜሪካ ያለችበትን ፖለቲካ መዝጋት አሜሪካ እንዳትንቀሳቀስ አድርጎ ማሰብ ብዙ ጊዜ ተደርጎ ይወስድ አይደለም። አሁን አሜሪካንም እንደዛ ማድረግ አይቻልም። አሜሪካ በየትኛው መንገድ ፈነቃቅላ መውጣት የምትችል ብርቱ ሀገር ናት ይታወቃል። ቴክኖሎጂካሊ በሁሉም ነገር አድቫንስድ ነች። ግን አሜሪካን በራሷ መንገድ ትቀጥል፣ ሌሎች ሀገራትም በራሳቸው በቻሉት መጠን ይሩጡ የሚል ዓለምን የመፍጠር አውድ ያለበት ጊዜ ላይ ነው ያለነውና እንደዚህ አይነቱን ነገር ደግሞ ዝም ብሎ የሆነ አፍሪካ ሀገር ላይ ያለ በኢኮኖሚ በወታደራዊ ምናምን በተለያዩ ጫናዎች ውስጥ ያለ መንግስት ገልብጦ የሚወጣው ነገር አይደለም። አሊያንስ ለመፍጠር ትንሽ ጫና መቋቋም የሚችል እንደነ ፕሬዚዳንት ቭላድሚር ፑቲን ሀገር ያለ ራሽያ አይነት አቋም እንዳለ ሆኖ ግን ኢኮኖሚካሊ ደግሞ ፓወርፉል በሚሊተሪ ፓወርፉል በስትራቴጂ ፓወርፉል የሆነ መምጣትን ይጠይቃልና እንደ ኢትዮጵያ ያሉ ሀገራት ደግሞ ከየትኛውም ሳይለጠፉ ያገኙትን ሁሉ ኔክስት ፕሬዚዳንት ዶናልድ ትራምፕ ቢመጡ እንዴት ዌልካም እንደሚባል ታውቃለህ። ሞዲ መጡም የሞዲም አቀባበል ይሄ ነው። ፑቲንም ቢመጡ ሺጂንፒንግም ቢመጡ ሌላም የደቡብ ኮሪያ ፕሬዚዳንት ሳውዝ አፍሪካውን ቢመጡም ለሁሉም ነው እና አንዳንድ ሀገራት የፖለቲካ ፍላጎታቸውን በዚህ ልክ የማስከበር እንደ ሩሲያ አሁን ከማንም ጋር አልሆነም ሩሲያን የመሰለ ዓለም ያስፈልጋል ልትል ትችላለች አንዳንድ ጉዳዮች ስለሚፈቅዱላት። ህንድ እኮ ይፈቅድላታል እንደዛ ማድረግ። ግን ደግሞ ህንድ ደግሞ ቅድም ባነሳነው መንገድ ሁሉም ጋር መስራት ትፈልጋለች። ኢትዮጵያም እንደ ህንድ አይነት ባህሪ ነው ያላት፣ ሁሉም ጋር መስራት ነው የምትፈልገውና ይሄኛው ትልቅ የዲፕሎማሲ እውቀት ሼር የሚደረግበት የፖሊሲ ሎሜከርስ ምናምን ብዙ ስራ ይጠበቅባቸዋል። ጉዳዮችን ማውረድ አውርዶ በትክክል በዚህ ልክ መስራት ብሎ ማስቀመጥ። ብዙ ጊዜ በኦፍ ሪከርድ የምናወራቸው ነገሮች አሉ አይደለ? የምስራቁ በነ ሺ ጂንፒንግ እና በነ ፑቲን ሌብል አይደለም ያለው። ታች ሲመጣ የሆነ የአፍሪካ ሀገርን የመሰለ በሙስና በኮንታክት በምናምን የተበላሸ አቋም ይኖረዋል እላሉ ብዙ ጊዜ አይደለ? የፑቲን አቋም ኢትዮጵያ ውስጥ የፑቲን የዲፕሎማሲ ሁኔታ ኢትዮጵያ ውስጥ ሲመጣ በተለያየ አጋጣሚ በተለያየ ሂደት የኛ የተበላሹ ነገሮችን ሊመስል ይችላል። ወይም ደግሞ የራሽያን ሳይመስል የኛ ጥሩ ነበርኩ የአንድን ሀገር ዲፕሎማሲ ሲመስል የሆነ ሀገር ዲፕሎማሲ እኮ ጥሩ ነበረ ወይም አሰራር ግን የሚያበላሿቸው አሉ። የሚያበላሿቸው ይታወቃል እንዴት እንትን እንደሚልና ዌስተርኑ ላይ ስትመጣ ግን ሲሪየስ የሆነ የሪፐብሊካኖቹ አቋም ከሆነ የአሜሪካ ኤምባሲ አቋም ሆኖ ኢትዮጵያ ውስጥ የኢትዮጵያንም ጥቅም አስከብሮ የራሱንም ጥቅም አስከብሮ ሞር የራሳቸውን ታሳቢ እያደረጉ ይሄዳሉ ነውና ለዚህ ደግሞ እንደ ህንድ ያሉ ትልቅ ልምድ ስላላቸው ነው። ህንድ ስትመጣ ህንድ የሚጠቅማትን ታረጋለች፣ አጎዳህም ብችል ተጠቅማለች፣ ካልሆነ ግን የመጉዳት ባህሪ የላትም እና የኛን ባህሪ አይነት የኢትዮጵያን የዲፕሎማሲ ፍላጎት ባህሪ ያሟላ ነው ብዬ ስለምወስደው ነውና ትልቅ እንትን ነው። ሜቢ ካላበዛው ይሄኛው የዓለምን ሚዛን ማስጠበቅ ሲባል
በተደጋጋሚ ተመልካቾቻችን ግልጽ እንዲሆንላቸው ይሄ ግሎባል ኖርዝ የሚባለው በተለምዶ ቱጃሩ በተለምዶ በቃ ሰልጥናል የተባለው ወይም ደግሞ ሀብታም የና አሜሪካ አይነቱ ጥምረት መሪዎቹ ግሎባል ኖርዝ ይባላል፣ የሰሜኑ ማለት ነው። ከዛ ደግሞ ግሎባል ሳውዝ የሚባለው የኛ አይነቱ በኢኮኖሚ በማደግ ላይ ያለ ወይም ያላደገ ድሃ አይነቱ ወይም አብዛኛው አፍሪካ ሰብሳሃራን ምናምን ኤዥያዎቹም በዛ ውስጥ የሚመደቡ እነ ቻይናም ሳይቀሩ እነ ህንድም ሳይቀሩ እነ ራሽያም ሳይቀሩ በዚህ ልክ ራሳቸውን የሚያስቡ ነው። በኢኮኖሚ ብቻ አይደለም፣ ፖለቲካሊም ዲፕሎማቲካሊም ተገፋውና ገፊ ነኝ ብሎ የሚያስብ አካል አድርገንም ልንወስድ እንችላለንና ይሄን ያነሳሁልህ ህንድ ግሎባል ኖርዝ የሚባለውን ከግሎባል ሳውዝ ጋር የማገናኘት በጣም ትልቅ ብሪጅ ናት በባህሪዋ። ቅድም ያነሳናቸውን አሁን አሜሪካን ከሩሲያ ጋር የማገናኘት የፖለቲካ ልምድ ወይም ደግሞ እንደ ሁኔታዎችን ማመቻቸት የምትችል ሀገር ብትባል ህንድ ትባላለች። ሲሞከርም ነበርና ቱርክም እንደዛ ያደርጋሉ እነ ረሲፕ ጣይብ ኤርዶሃን። ይሄ አለ ግሎባል ሰሜኑን ከደቡብ ጋር። ከዛ ውጭ ደግሞ ሳውዝ ቱ ሳውዝም እንደዚሁ ነች። እኛ ለምሳሌ ሳውዝ ውስጥ ነን፣ ህንድ ከኛ ጋር ትሰራለች፣ ህንድ ከሌሎች አፍሪካ ወንድሞቻችን ጋር ትሰራለች። ህንድ በተለየ ደግሞ ለራሷ ተነጥላ ከሰሜኑም ጋር ትሰራለችና ከሁሉም ጋር ስለሆነች ትልቅ ይሄ የማልታይ ፖላር የምንለውን አይነት አውድ ያመጣ ስለሚሆን ነው የሞዲም የፖለቲካ ግንዛቤያቸው በዛ ልክ የሚታየውና የዓለም ሚዛን ከማስጠበቅ አንጻር ሚዛን ሲባል አንዱን ጥሶ ሳይሆን ሁሉም እንደው የሚመቸውን ፖለቲካ ማምጣት የምትችል አውድ ትፈጥራለችና ከዚህ አንጻር ቀደም ከተናገርካቸው ውስጥ አንድም ጊዜ አሁን ስለ አውሮፓውያኖቹ አልጠቀስክም። ለምን እንዳልጠቀስክ ታውቃለህ? አንደኛ አውሮፓውያኖች ህንድ ላይ ብዙ ትኩረት እንደሌላቸው ታያለ። ያሉት የተጓዙት ሰዎች ስንት ናቸው ብለህ ብትል አንጌላ ሜርኬል አንድ ጊዜ ሄዳለች። ሁለቱ የፈረንሳይ ጠቅላይ ሚኒስትር እንግዲህ ከ2010 በኋላ ያለውን ስታቲስቲክስ በምናይ ሰዓት ከ2010 በኋላ የሄዱት ብለህ የምትላቸው ማክሮን አንድ ጊዜ ሄዷል። ከማክሮን በፊት የነበሩት ሆላንድ የሚባሉት እንደዚሁ የፈረንሳይ ፕሬዚዳንት ሄደዋል። ሌሎቹ ፕሬዚዳንቶች ብለህ የምትላቸው በጣም ጥቂት ነው የሚሄዱት እና ብዙውን ጊዜ ኢንተረስታቸው አይደለችም ለአውሮፓ። እንግሊዞች በከፍተኛ የዲፕሎማሲ ሌቭል ወይም ደግሞ በውጭ ጉዳይ ሚኒስትር ሌቭል ላይ ያሉ አማካሪዎች ሊሄዱ ይችላሉ። ኢኮኖሚው ምኑን በተመለከተ ብዙ የሚያያይዛቸው ነገሮች ስላሉ አሁን እነ ሱናክንም ብትሄን እንደተመረጠ ነው የሄደው። ግን ያን ብሌሲንግም ለማግኘትም ነው። አንድም ህንድን እንግዲህ አንድን የሌላ ሀገርን ፕሬዚዳንት ማሳደግ የቻለች ወይም ደግሞ ብዙ ፕሬዚዳንቶችን ልትወልድ የምትችል ወይም ልታበቃ የምትችል ሀገር መሆኗን ያሳየችው በሱናክ ነው። ምን ያህል በዛ በተጠላለፈ በጣም አስቀያሚ በሆነው የእንግሊዝ ፖለቲካ ውስጥ እንኳን ይህ ጥቁር ህንዳዊ ወጥቶ መሪ መሆን መቻሉ ብቻውን የህንድን ሀያልነት ያሳያል። እና ብዙውን ጊዜ ስታያቸው አውሮፓውያኖች ኢንተረስት የላቸውም። ህንድም ብዙ ኢንተረስት የላትም። ኢንተረስት የሌላት ወደ እሷ ስላልመጡ ነው። ግን ወደ ህንድ ግን ብዙውን በተለይም አሁን የጦር መሳሪያ ግዥን በተመለከተ ፊቷን ወደ አሜሪካንም ወደ ሩሲያም ያዞረችበትም ትልቁ ምክንያት ምንድነው? ብዙውን ጊዜ ይሄን በጦር መሳሪያ ሽያጭ ላይ የአውሮፓውያኖች እጅ በርካታ ስለሆነና ብዙ ስለሆነ ማለት ነው። እንደዚህ በወጥ ደረጃ የሚያመርቱት ብዙ ነገር የላቸውም። ጥቂት ነገር ነው ያላቸው። እንደዚህ በቁጥር ልትለያቸው የምትችለው ውስብስብ ነገሮች አይደሉም። ሁለተኛ እንደገና ደግሞ ቴክኖሎጂያቸውን አይሰጧትም። ለምሳሌ አሁን በ2016-17 ካልተሳሳትኩኝ S400ን ትገዛለች ከሩሲያ ሲባል ማዕቀብ ወዲያውኑ ነው የጣሉባት። ግን ማዕቀቡን ተግባራዊ አላደረጉባትም። እንግዲህ እስካሁን ድረስ ወደ 3 ጊዜ ማዕቀብ ጥለውባታል። ግን ማዕቀቡ ተግባራዊ አልሆነም። ምክንያቱም ተግባራዊ ሊሆን ያልቻለበት ምክንያት አንደኛው በዚህ በዲፕሎማሲው የማለስለስ የማጥፋት ችሎታው ብቃታቸው ምክንያት ነው ይሄ ላይደረግ የቻለው። የህንድን የጦር ኃይል ብቃትና የጦር ኃያልነት ወይም የጦር መሳሪያ ብቃቱንም ብታይ በእነዚህ በነ ብራሞስ በሚባለው ሮኬት ልታየው የምትችለው ነው። እጅግ ፈጣን የሆነ ከ12 ኩንታል እስከ 30 ኩንታል ድረስ የሚመዝን ከባድ ሮኬት ተምዘግዛጊ ሮኬት ሆኖ ከምድር ወደ ምድር የባህር ላይም እንደገና ከሱ በተጨማሪ እንደገና ኒውክሊየር ካፓብል ሁሉ በመጨረሻ ላይ በ2022-23 ይመስለኛል ላይና ካፓብል ኒውክሊየር ካፓብል እንዲሆን አድርገውታል።
ያ ማለት እኮ ኒውክሊየር ተሸካሚ የሆነ ሮኬት መስራት የቻለች ሀገር ነች። ስለዚህ ለነ ፓኪስታን ሁሉ ትልቅ ስጋት ልትፈጥር የምትችል ነች። እንግዲህ ይሄ መጠነኛ የሆነ የተወሰኑ አካባቢዎችን በአጭር ፍጥነት ውስጥ ሊያወድም የሚችል ማለት ነው። እንደገና ደግሞ ይሄ እነዚህን ብራሞስ የሚባለውን ወደ ፊሊፒንስ፣ ቪየትናም የመሳሰሉ ሀገራቶች ኤክስፖርት ታደርጋለች፣ የጦር መሳሪያ ማለት ነው። ወደ 35% ከምታመርተው 35% የሚሆነውን ኤክስፖርት ማድረግ ችላለች። ለራሱ አይደለም የምታስቀምጠው እንደ ኢራን ወይም ደግሞ እንደ ሌሎቹ ሀገራት መሳሪያ ያመርታሉ የሚባለው። ከዚህ በተጨማሪ ደግሞ ስታያትም ብራሞስን የሰራችው ከሩሲያ ጋር ሆነ ነው። ሩሲያውያን የሰጧት አንዱ ወይም ደግሞ የህንድ የዲፕሎማሲ ችሎታ ወይም የህንድ ከሩሲያ ጋር ያላት ቅርርብ ብራሞስን መስራት እንድትችል አደረጋት። ስለዚህ ባለፈውም እንደተነጋገር ነው በዚሁ በተምዘግዛጊ ጀቶቹ ፓወርፉል በሆኑት ውስጥም ላይ በዚህ በሶፍትዌር ዴቨሎፕመንት ላይ ሁለተኛ እንደገና ደግሞ የአውሮፕላኑን የተወሰነውን ሩሲያውያን ያስቸገራቸውን ነገር ግን ህንዶቹ መስራት ችለው እንትኑን አውሮፕላኑን የተዋጊ ጀቱን ለማብቃት ችሏል። በጥሩ ሁኔታ መሸጥ እንዲችል አድርገውታል። ህጻጾቹን ወይም ደግሞ ደካማ ጎን የሚባሉትን ማረም ችለዋል። ይህን ያደረጉት ህንዶች ናቸው። ከዚህ በተጨማሪ ደግሞ ሌሎች መትረየሶች፣ ሽጉጦች፣ ሌሎች ሮኬቶች አነስ ያሉ በመኪና ላይ ሊጠመዱ የሚችሉትን አሁንም ከሩሲያ ጋር ሆና እየሰራች ነው። ስለዚህ ከአሜሪካን ጋር የሚያነካካት ብዙ ነገርን የለም። አሁን እዚህ ነው አውሮፓን ገሸሽ ቢያደርጓትም እሷን ግን ይሄ አሁን በምታረገው ውሾቹ ይጮሃሉ ግመሉ ቀስ ብሎ ቦታው ይደርሳል የሚባለው አይነት ሲስተም በመጠቀሟ ነው ህንድ እዚህ ደረጃ ላይ ደረሰችው። ያው እንደምታዩም ደግሞ በየአመቱ አመታዊ እንትኗ እድገቷ የዚህ የምንድነው ይባለው ዶሜስቲክ ፕሮዳክቷ ሁልጊዜ እየጨመረ ነው የመጣውና በዚህም ሲመጡም አሁን ቅድም እንዳየኸውም ይደነቃሉ። ገባ በአበባ ግራና ቀኝ ያለው አርቲፊሻል አበባ ሳይሆን የተፈጥሮ አበባ ታጅቦ በቃ ኢትዮጵያ ይሄ አሁን እንግዲህ የምናየው ነው። አየው እነዚህ ሁሉ የሚወዛወዙት አበቦች ለምትላቸው ትክክል የታጀቡና እንግዲህ የአንድን ሀገር እንግዲህ ህንድ በአበባ ምርቷ ማትታማ ነች እና ህንድ የገቡ እስኪመስላቸው ድረስ በዚህ አይነት አቀባበል አንድን መሪ በቀላሉ ዛሬ የታሰበ አይደለም። ለወራት ምናምን አስበህ የምትቀበልበት አኳኋን ነው። እንግዲህ አስበው ይህ እንግዲህ አሁን ዳይሬክተራችን እንዳሳየን ቁልቁል ስታይ ምን አይነት እንዴት ኢምፕሮቫይዝ እንደሚያደርጋቸው አስበው። ይህንን ነው እንግዲህ የመልካምን አቀባበል የቴክኖሎጂ ሽግግርን የሳይንስን የቴክኖሎጂን ከነሱ የምንወስደው ነገር በቃ ይህ ማለት ከአመት አመት እያደገ የሚመጣ ለብልጽግናችን ለእድገታችን መሰረት የሚሆኑትን ነገሮች ቀደም ያሉት የህንድ መመራኖቻችን እንደገና ደግሞ ቀደም ያሉትም ወደ ህንድ ከዛም አልፎ ወደ ኒውዮርክ ውስጥ ያሉትን እርግቦች የሚመገቡትን ኑግ ህንዶች ናቸው ወደ አሜሪካ ይልኩ የነበረው ከኢትዮጵያ ወስደው። አዎ ይሄ ግራንድ ሴሬሞኒዎች እንደዚህ ለትልልቅ መሪዎች ይደረጋል። ኦፍ ኮርስ የተለመደ ነገር ነውና ናሬንድራ ሞዲም የምር ግን አሌክስ በጣም ዲዘርቭ የሚያደርጉ ሰው ናቸው። ሞዲ ስለሆኑ አይደሉም። የህንድ ፖለቲካ ይሄን ዲዘርቭ ያደርጋል። የህንድ ፖለቲካ ኢኮኖሚ አቅሞ ዓለም ላይ ብዙ ጫናዎችን እየተቋቋመች እዚህ ላይ ከፍ የማለትን የፖለቲካ መንገድን መከተል ዲዘርቭ ያደርጋል። ይሄ ኦፍ ኮርስ እኛ በዚህ መንገድ ስለተቀበልናቸው የህንድ ክብር ይገለጣል። የህንድ ክብር በተለያየ አጋጣሚ ይታያል እንጂ ከዛ ግን ደግሞ ህንዶች ይሄም አረግንላቸውም አላረግንላቸውም ከስራቸው ወደ ኋላ የሚሉ አይደሉምና ትምህርት መውሰድ አለብን ከሚለው አንፃር ነው። ሀገራችንንም ስም ከፍ የሚያደርገው እውቅናም ይሰጣናል። በዲፕሎማሲም ላይ ያደረስንበትን ደረጃ ተቃውሞውም ደግፈውም ግን ፋክቱ እውነታው ግን ይሄ ነው። ነባራዊ ሁኔታ ይሄ ነው። ይሄ ሎጂክ አይደለም፣ እውነታ ነው። የምታየው ነገር ነገ ሌላ ለውጥ ይዞ ይሄ ጉብኝት ዝም ብሎ በከሽ የሚገኝ አይደለም። ሌላ ትርፍ ይዞ
ሊመጣ የሚችል ጉብኝት ነው። ምክንያቱም ቅድም እንዳነሳኑ የ1.4 ቢሊዮን ህዝብ ፍላጎት በአንድም በሌላ መንገድ እንግዲህ ጠቅላይ ሚኒስትራቸው ኢትዮጵያ ወደምትባል ሀገር አያውቁም ተብሎ አይታሰብም። ህንዳውያን ባያውቁ እንኳን ኢትዮጵያ ሲባል ይሄ እንትኑ ይኖራቸዋል ማለት ነው። አንደርስታንዲንጉ ይኖራቸዋል። አንደርስታንዲንጉ ኖራቸው ማለት ደግሞ ለኢንቨስትመንት፣ ለቴክኖሎጂ እንደዚሁም ደግሞ ለተለያዩ ፈጠራዎች የተመቸ አውድን የመፍጠር አጋጣሚ ኢትዮጵያ ይኖራታል ከሚለውም አንጻር ነውና ይሄ በዓለም አቀፍ መድረኮች ላይ የተለመደ ቢሆንም ግን ብዙ መሪዎች እኮ ኢትዮጵያ ውስጥ መጥተዋል፣ ተመላልሰዋል። የተደረገላቸውን አቀባበል የምናውቀው የምናስታውሰው ነውና ሞዲ በዚህ ልክ አቀባበል የተደረገላቸው ቅድም እንዳልኩ ሞዲ ስለሆኑ አይደለም። በቃ ይሄ ህንድን በጣም ማንበብ ይፈልጋል። የምር ህንድ በጣም ረቂቅ የሆነ ባህል ያላት፣ ረቂቅ የሆነ ኢንቨስትመንት ብዙ ትግል ውስጥ ያለች ከነ ቻይና ጋር የምትታገል እሱን ደግሞ አመቻችታ ለመሄድ የምትሞክር ሀገር፣ አሜሪካ ብዙ ጫናዎች የሚያደርጉባት ምንም ቢሆን ደግሞ ከአሜሪካ ጋር ዲፕሎማቲክሊም ደግሞ ጫናን በጫና እየሞከረች የቀጠለች ያለች ሀገር ናትና ሁሉም ጋር አንዱ ጋር ተለጥፋ አንዱን የምትለቅ ሀገር አይደለችምና የዲፕሎማሲ መመሳሰል የአውድ መመሳሰል ስላለው ነው ብዙ ትኩረት የሚሰጠውና በዓለም አቀፍ መድረኮች ላይም ህንድ ያላት ሚና ትልቅ ነው። በዩኤንኤስሲ በጸጥታው ምክር ቤት ግሎባል ሳውዙ መወከል አለበት ብላ ከሚጠይቁ በጣም ቁልፍ ሀገራት መካከል ግንባር ቀደሞቹ እነሱ ናቸውና ይሄ በቀላሉ አይታይም በዓለም። ይሄ እንግዲህ አሁን በኤአይ ቴክኖሎጂ እንደምታውቀው ደግሞ ዜሮ የተገኘችው ከህንድ ነው ይባል የለ በዲሲማል ሲስተሞች በምናምን በእንደዚህ የካበተ ልምድ ያላቸው ሰዎች ናቸው የህንድ ሰዎችና ይሄ ደግሞ ወደ አዲሱ የኤአይ ቴክኖሎጂ ወደ ሌሎች የፈጠራ ውጤቶች የመቀየር ባህሪ ያለው ምክንያቱም ትልቅ ካልቸርና ልምድ ያለው ከቴክኖሎጂ አንጻር ከእውቀት ከዚህ ከካልኩለስ ብዙ ነገሮች የሚነሱባቸው በመልካም የሚነሱ ሰዎች በመሆናቸው ይሄ ደሊቨር ይደረጋል። ባይደረግ እንኳን በዛ ፍላጎት ውስጥ የተቃኘ ወጣት ከነናሬንድራ ሞዲ መምጣት ብዙ ነገሮችን ይቀስማል ተብሎ ስለሚታሰብ ትልቅ ቦታ የሚሰጠው ጉዳይ ነውና በዚህ ደግሞ ከዚህ ውጭ ደግሞ ይሄ ሶፍት ፓወራቸው በጣም ደስ የሚል ነገር ነው። ይሄ ሶፍት ሃርድ ፓወር ያው ወታደር ታስገባለ እንትን ይላል እንደዚህ ይታወቃል። ሶፍት ፓወር ግን በዲፕሎማሲ በምናምን በኢኮኖሚ ባህልን በማስተዋወቅ እንድትወደድ እያደረክ ዶሚኔት እያረክ መሄድ ነው። እንግዲህ በበጎ ስትመለከተው አፍሪካ ላይ የህንድ ፖለቲከኞች በአሁኑ ሰዓት ቀደም ባሉ ጊዜያትም አንተ ያው ኤክስፒሪየንስ ከነሱ እውቀት በማግኘትም አብረ በመስራትም ከሱ አንጻር ብዙ አፍሪካ ውስጥ ትልቅ ሚና አላቸው። ኤዥያ፣ ሚድል ኢስት እንደዚህ አይነት አካባቢዎችና አውሮፓ ምንም እንኳን በሩም ቢዘጋ የአውሮፓ ፖለቲካ ከዚህ ቀደም በአሜሪካ ፍሬም ልክ ስለነበረ ነው። አሜሪካ ህንድን የሆነ ነገር ስታረጋት እነሱ አብረው እንዳረጉ ይቆጠር ነበረ ወይም በዛ ልክ ነበረ። ፕሬዚዳንት ዶናልድ ትራምፕ ታስታውሳለ እሳቸው ጋር በመጀመሪያው ዙር ፕሬዚዳንትነታቸው ህንድ ገብተው ነበር። የተደረገላቸው አቀባበል በጣም ሌላ ታሪክ ነበርና ይሄን ታሳቢ ታደርጋለ። ትልልቅ ተቋማት ባይዞ ከቻይና እንደነ አፕል አይነቶቹ እነ ማይክሮሶፍት ምናምን የመሳሰሉት እነ ጉግል አንደኛ አብዛኞቹ የሚመሩት በህንድ ኦሪጂናቸው ህንዳዊ በሆኑ ሰዎች ነው አብዛኞቹ የቴክኖሎጂ ኩባንያዎች። ከዛም በመለስ ደግሞ ህንድ ውስጥ ኢንቨስት ማድረግ ተጀምሯል። ይሄ የሆነው ምንድነው ህንድ በ2030 600 ሚሊዮን ህዝቧን 1.4 ቢሊዮን ነው 600 ሚሊዮን የሚሆነውን ሚድል ክላስ የማድረግ ፍላጎት አላት በ2030። ይሄ ደግሞ ምንድነው የሚሆነው አብዛኛው ኮንሱመር ሶሳይቲ ነው ተጠቃሚ ነው የሚሆነው ሚድል ክላስ የሆንክ ስትመጣና ይሄን ታሳቢ ያደረጉ ኩባንያዎች ወደ ህንድ ወደ ኒው ዴልሂ እንዲመጡ ስራ ላይ ናትና የውስጡን ኢኮኖሚ ልክ ቻይና ስቲሙለስ ያደረገች ነው እንትን ምንድነው እንዲነቃቃ ያደረገች ነው እንደሚባለው ሁሉ ህንድም እግር በእግር ቻይና ነምበር 2 ነች በዓለም የኢኮኖሚ ሰንጠረዥ ስትመለከታት ህንድ 5ኛ ላይ ትገኛለች። በቀላሉ ደግሞ ጉዳዩን አጥፋ የሆነ ደረጃ ላይ እንደምትቀመጥ ያሳያል። ባይዘው ኤዥያዎቹ ብርቱ ናቸው እነ ጃፓን እነ ቻይና ራሷ ህንድ እነሱ እንግዲህ አሜሪካ እኮ ነች ከምዕራቡ ዓለም ከሌላው ዓለም ተገንጥላ አንደኛ ያለችው። ሌላው እኮ አብዛኛው እነዚህ በምንድነው በኤዥያዎቹ የተያዘ ነውና ቀላል አይደለም። ሜቢ ይሄ ሶፍት ፓወር ከሚባለው ባይዞ ዮጋ በእነሱ ጁን 21
በመንግስታቱ ድርጅት የዮጋ ቀን ተብሎ ይታሰባልና ይሄኛውንም በዩኤንኤስሲ ውስጥ ለምታደርገው ትግል ግሎባል ሳውዙ ቮይስ ነኝ ብላ ስለምታስብ እሱንም ሁሉ እንደ መከራከሪያ ሀሳብ እንደ ማንሻ ወይም ደግሞ እኛም ኤግዚስተንሳችን ሰፊ መሆን አለበት የሚልም ሀሳብ ታቀርብበታለችና ሁሉ ነገሯ ሰፊ ነው። ይሄኛው ባለም መድረክ እንዴት ይታያል የሚለውን ብናነሳውም አሁን ስለ ዮጋ ላነሳው ነገር ያው ዮጋ ማለት የሰውነትንና የነፍስህን ውህደት የሚያሳይ ነው። ራስህን እስከ ማረጋጋት ነው። በእርግጥም አንድ ሰው አንደበቱም ሊገራ የሚችለውም ዋናውም ትልቁም ዮጋ ቢሰራ አንደበቱ ይገራል ይባላል። ይህ ማለት ምንድነው? አንድ ሰው ሲናገር ሰው ሊያስቀይም ይችላል። የሚያስበው እና የሚያደርገው ነገር አንድ ላይ ሆን ይችላል። ሁሌ ስትሬስድ ሊሆን ይችላል። ከስትሬስ ልትወጣ የምትችለው በአብዛኛው በዮጋ ነው። ዮጋ ማለት ራስህን አርግተህ እንደተባለው ሃርሞናይዝ የማድረግ ማዋሃድ የማለት ነው፣ የመረጋጋት ነው። አንድ ሰው ፀሐይ ላይ ከሚሆንና ጥላ ስር ሆኖ የሚያስበው አንድ እንዳልሆነ ሁሉ ዮጋ እንዲህ አይነት ከፍተኛ ጥቅሞች አሉት። ስለ ዮጋ ለማውራት ቀናት ወራት ይፈጃል። ግን የዮጋን እንደ ሶፍት ዲፕሎማሲ ከሚለው አንፃር የዮጋን ተጽዕኖ ጽንሰ ሀሳብ ይዘው እስካሁን ድረስ ማቆየታቸው ህንዶች ስለሆኑ የያዙትን ነገር አይለቁትም። ጎጂ ባህል አላቸው ብለህ የምትላቸው ነገር ምንም ነገር የለም። በተቻለ መጠን ሁልጊዜ ግን ወደ ራሳቸው የማየት ነገር ነው። ያን የሚያክል ህዝብ እኮ እዚህ ደረጃ ላይ ሊደርስ የቻለው ወደ ራሳቸው ማየት በመቻላቸው ብቻ ነው። ሁለተኛ እንደገና ደግሞ እነሱ ከውጪ ኢንቨስት ከማድረግ ይልቅ ካምፓኒዎች ልክ ፎሪን ዳይሬክት ኢንቨስትመንት ብለን እንደምንችለው ካምፓኒው መጥቶ ሀገራቸው እንዲያመርትላቸው ነው። ኮካኮላ እኮ ወደ ህንድ ሲገባ ይመስለኛል ኢትዮጵያ ውስጥ ይመስለኛል ቀደም ብሎ የገባው ኮካኮላ ከልክለዋ ነበር፣ አይመረትም። ብዙ ምርቶች ህንድ ውስጥ ሊመረቱ የሚችሉት እዛው ሀገራቸው ፋብሪካው ሲሰራ ብቻ ነው። ከማንኛውም ሀገሪቷ ልታገኝ የሚገባትን ጥቅም ከማሰብ እየተነሳ ነው። እና ይህ መለስ ብለህም ስታይም ከአውሮፓዎቹ ጋራም ብዙውን ጊዜ ሊያቃረነ የሚችለው ይህ ያለ አይደለም የጎጂ ባህል ነገሩም ብዙም ስለሚበዛ ወደ አውሮፓ የሚሄዱ ነገር ባህላቸውንም ጭምር ስለሚፈታተንባቸው ይሄ ሪቹዋል የምንለው ነገር አለና እነሱን ስለሚያጎድፍባቸው ከዛ ራቅ ብለው መኖር ነው የሚፈልጉት። እንትን ይፈልጋል ትንሽ ግንዛቤውን አሁን ካለው የዓለም የፖለቲካ አስተሳሰብ ከኮንሰፕቱ አንፃር ስትመለከተው እንደ ህንድ ያሉ ሀገራት ቁልፍነታቸው በግልጽ ቁጭ ይልልሃልና ምናልባት አሁን ቅድም ያነሳናቸው የተለያዩ ጥምረቶችን ከመፍጠርም አንፃርም ሆነ ሁሉንም እየተመለከቱ ሁሉንም በሚጠቅም መንገድ መውሰድን እንደ ኤክስፒሪየንስ የምትሰጥ ሀገር በመሆኗ ጭምር ነው የሞዲ ጉዞም ሆነ ህንድም እንደ ሀገር ትልቅ ሚና አላት በዓለም የፖለቲካ ስርዓት ውስጥ አዲስ እየተገነባ ነው እየመጣ ነው ከሚባለው አንፃር የሚለውን ለማንሳት ነውና በተወሰነ መጠን እዚህ ጉዳይ ላይ ሀሳብ ብትሰጥበት ከዚህ ከአዲሱ የዓለም ስርዓት ፖለቲካ ግንዛቤ አንፃር። እንግዲህ አዲስ የዓለም ስርዓት ግንባታ ሂደት ላይ ናት ዓለም ተብሎ ይታሰባል አይደለ? አሜሪካ የምትመራው ዓለም ነው። ግን ደግሞ አሜሪካ እሷም የራሷን መንገድ ትከተል፣ ሌሎቹ አፍሪካውም ሁሉም ዳውም ሀብታሙም እኩል የሚያስፈልገው ቦታ አለውና በዛ መንቀሳቀስ አለበት ተብሎ ይታሰባልና ህንድ ደግሞ ይህን ጉዳይ በማቀንቀን ትታወቃለችና ከዚህ አንፃር ያለውን ሚና አሁን ወደ አገራችን መለስ ብለን ከምናየው እኛ የራሳችን የቻለ የዲፕሎማሲ ባህል አለን። በፊትም እንግዲህ ዲፕሎማሲ ተብሎ ተጀመረ ሲባል በነ አጼ ምኒልክ ዘመነ መንግስት ጀምሮ እንደሆነ ይታወቃል። በዛን ወቅትም የነበሩትም ጥቂት ሀገራት ናቸው። ከርቀትም አንፃርም ከትራንስፖርትም አንፃር ግን በዛን ሰዓት እንኳን አስተርጓሚዎች ወይም ደግሞ ሌላ ሀገር እውቀት እንኳን በሌለበት ወቅት እንኳን የኢትዮጵያ ዲፕሎማሲ ይታወቅ ነበር። ከዛም አልፎ ደግሞ በ50ዎቹን ከ1945 በኋላም ለአፍሪካ ነፃ መውጣት ይህ የኢትዮጵያ የኛ እዚህ መልቲፖላር በሚለው አይነት ነገር ውስጥ በመምጣቱ አፄ ኃይለ ሥላሴ ያደርጉት የነበረው አሁን ሞዲ የሚያደርጉትን አይነት ነገር ነውና ይህ ነው የዲፕሎማሲን ግንኙነት ሊያሻሽል የሚችለው። ሁለተኛ እንደገና ደግሞ ሌላውን ሀገር አሁን አሜሪካ እያራመደችው ያለችው ነገር ምንድነው? የኔን ሀሳብ ማትቀበይ ከሆነ ወይም ደግሞ የኔ ወዳጅ ካልሆንሽ
የጠላቴ ወዳጅ ነሽ ማለት ነው አይነት ነገር ስለሆነ ነው ይሄ 100% ታሪፍ እንጠልበሻለን የሚለው ነገር ማለት ነው ሄዶ የሚለጠፍ ነገር ነው። ስለዚህ በዚህ አንጻር እንየው ብለን ነው መገመት ያለብን። ሁለቱንም ይሄ የዚህ በዲፕሎማሲውም ደረጃም ቢሆን የራሳችንን ደግሞ መፍትሄ ብለን የምናስቀምጣቸው ነገር ረጋ ብሎ መፈተሽ ያስፈልጋል። ግን ይህ ጉዳይ አሁን ውጭ ጉዳይ ሚኒስትርም ሆነ ወይም ሌሎቹ ፖለቲከኞቻችን ወይም ደግሞ ፖሊሲ አውጪዎቻችን ይህን ግንኙነት ወይም ደግሞ ወደ ኋላም ወደፊትም ያለውን ነገር አመዛዝነው የሚያራምዱት ነው ብዬ ነው የማስበው። ያው ዲፕሎማሲን ከህንድ እንማራለን ሳይሆን አሁን ህንድ ያለችበት አቅምና በዓለም ላይ የተቀመጠችበት ሚዛን ከሱ አንጻር ደግሞ እኛ ያው የምታውቀው ብዙ አመታት ቆይተናል፣ ተኝተናል፣ ብዙ ነገሮች ላይ እርስ በርስ የተባላን ቆይተናልና ከዛ አንጻር እነሱ ደግሞ አሁን ያሉበት የሚሊተሪው የኢኮኖሚው ከዚህ ከቴክኖሎጂው አንጻር ከስትራቴጂያቸውም እሱን ግምት ሲገባ እኛ ዲፕሎማሲ እንደው ከህንድ እንወስዳለን ሳይሆን አሁን ካላት የብዙ ሁለንተናዊ መነቃቃት አንጻር ኢትዮጵያ ታሳቢ ሀገርን ከፍ ለማድረግ የሚደረጉ ነገሮች ከተለያዩ ሀገራች ምትወስደዋል ልምድ ይወሰዳል። የኢትዮጵያ ባህሪም ከአሜሪካም ከሩሲያም ከቻይናም ከህንድም ጋር መስራት አይነት ስለሆነ ጥሩም ነው። ደግሞ አሁንም ያለው የኛ የዲፕሎማሲ ግንኙነታችን ወይም ችሎታችን ከፍተኛ በመሆኑም ነው ከፍተኛ መሪዎች ወደ ሀገራችን የሚመጡት። ኦፍ ኮርስ ይሄን ጉዳይ በደንብ ከአንዳንድ ስምምነቶች በኋላ በሰፊው እንመለስበታለን። አሌክስ ለዛሬው አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። በተለይም የህንድ ዲፕሎማሲ ምን ይመስላል የሚለውን ዳሰነዋል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።